ህወሓት በይፋ ጦርነት አወጀ ወይ ያስባለ መግለጫ አውጥቷል። ድሮን መታጠቁን ያስታወቀው ህወሓት በይፋ ጦርነት አወጀ ወይ ያስባለ መግለጫ ወጣ ሲሆን ጦሩ ደግሞ ከመከላከያ ሰራዊት ጋር ፊት ለፊት ተፋጧል። ሸረሪና ላይ ከባድ ጦርነት ሊፈነዳ ነው። ኢሳያስ ፈነደቁ፣ ጀነራሉ እንዳሉት ሊያደርጉ ነው። ከሻቢያ ጋር አፍንጫ ሲነካ አይን ያለቅሳል ጨዋታ የጀመሩት የሱዳኑ ጦር መሪ ጀነራል አልቡርሃን በኢትዮጵያ ላይ ጦርነት ሊከፍቱ መሆኑን አልጀዚራ አጋለጠ። ህወሓት በይፋ ጦርነት ለመጀመር አወጀ። ከሰሞኑ የጸረ ድሮን ባለሙያዎችን ከሱዳን ወደ ትግራይ በማስመጣት አደገኛውን ድሮን መታጠቁን እንደ ሰምና ወርቅ ሸፋፍኖ ወቁልኝ ያለው የደብረጽዮን ቡድን በትናንትናው ዕለት ጦርነት አወጀ ወይ ያስባለ መግለጫውን ይዞ ወጥቷል። የፌዴራል መንግስቱንና የወልቃይትን አስተዳደር በማስፈራራት የማያበቃው ቡድኑ ድሮን ጭምር ታጥቂያለሁ ሲል በፕሮፓጋንዳ ልሳናቱ በኩል እየለፈለፈ ሲሆን ወልቃይትን በኃይል ለመቆጣጠር ጭምር ወስኛለሁ ሲል አሳውቋል። ከወደ ሰሜን የተሰማውን አነጋጋሪ መረጃና የፈጠረውን ቀጠናዊ ትኩሳት የተመለከተውን ዝርዝር መረጃ በጥንቅራችን አካተናል፣ የምሰሙት ይሆናል። በሌላ በኩል ደግሞ ጀነራል አልቡርሃን ኢሳያስን ያስፈነደቀ እርምጃ እወስዳለሁ አሉ። ጀነራሉ እንደፎከሩት ሊያደርጉ ነው። ከሻቢያ ጋር አፍንጫ ሲነካ አይን ያለቅሳል ጨዋታ የጀመሩት ጀነራል አልቡርሃን በኢትዮጵያ ላይ ጦርነት ሊከፍቱ መሆኑን አልጀዚራ አጋልጧል። ከጉዳዩ ጋር ተያይዘው የወጡ አሁናዊ መረጃዎችና የኢትዮጵያን ዝግጅት አስመልክቶ ወሳኝ መረጃዎች የምናደርሳችሁ ይሆናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ታማኝ ጀነራሎች ከኢትዮጵያ ተገንጥለን እንደ ኤርትራ ነጻ ሀገር እንሁን የሚለውን አደገኛ አጀንዳ ወደ አደባባይ ካመጡትና የፌዴራል መንግስቱን ለመመከት የሚያስችል ወታደራዊ ዝግጅት መደረጉን በተናገሩ ማግስት ህወሓት በይፋ ጦርነት ለመጀመር አውጇል። ከሰሞኑ የጸረ ድሮን ባለሙያዎች ከሱዳን ወደ ትግራይ በማስመጣት አደገኛውን ድሮን መታጠቁ እንደ ሰምና ወርቅ ሸፋፍኖ ወቆልኝ ያለው የደብረጽዮን ቡድን በትላንትናው ዕለት ጦርነት አወጀ ወይ ያስባለ መግለጫውን ይዞ ወጥቷል። የፌዴራል መንግስቱንና የወልቃይት አስተዳደርን በማስፈራራት የማያበቃው ቡድኑ ድሮን ጭምር ታጥቂያለሁ ሲል በፕሮፓጋንዳ ልሳናቱ በኩል እየለፈለፈ ሲሆን ወልቃይትን በኃይል ለመቆጣጠር ጭምርም ወስኛለሁ ሲል አሳውቋል። በዝግ ስብሰባ ሲመክር የሰነበተው ህወሓት በአማራ ኃይሎች ቁጥጥር ስር የሚገኙት እንደ ወልቃይት ያሉ አወዛጋቢ አካባቢዎችን ለማስመለስ በሙሉ አቅሙ ለመታገል ውሳኔ ያሳልፏል። ወልቃይትን ዳግም ወደ ትግራይ ለመመለስ በሙሉ አቅሙ ለመታገል ውሳኔ ማሳለፉን ያስታወቀው ህወሓት እነ ጌታቸው ረዳ የተገነጠሉበት አወዛጋቢ የ14ኛው ጉባኤ ውሳኔ ሙሉ በሙሉ ተግባራዊ እንዲሆን ወስኗል። ውሳኔው በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ወደ ስልጣን ተመልሶ ትግራይን ወደ ቅድመ ጦርነት የሚመልስ ነበር። ከአንድ ዓመት በኋላ ሙሉ በሙሉ ተግባራዊ ይደረጋል የተባለው የጉባኤ ውሳኔ ጀነራል ታደሰ ወረደና ጌታቸው ረዳ ወደ አዲስ አበባ የሚያስኮበልል መሆኑ እየተነገረ ነው። ህወሓት የትግራይን ህገ መንግስታዊ ሉዓላዊነት ለማስከበር ተፈናቃዮች ወደ ቀያቸው ለመመለስና በትግራይ ላይ ለተፈጸሙ ወንጀሎች ተጠያቂነትን ለማስፈን በሙሉ ኃይሉ ለመታገልና አስፈላጊ የሆነውን ሁሉ እርምጃ ለመውሰድ መወሰኑን አስታውቋል። በሌላ በኩል ደግሞ ህወሓት ወልቃይትን ለመቆጣጠር ውሳኔ ያሳለፈው ሱዳን ያሰፈረው አርሚ 70 ለጦርነት እንዲዘጋጅ ትዕዛዝ እንደተሰጠው በተሰማ ማግስት ነው። ወልቃይት ጫፍ የሰፈረ የህወሓት ጦር አርሚ 70 ከኮማንዶ ኃይል እስከ ጸረ ድሮን ባለሙያዎች ሰፊ ዝግጅት አድርጓል። ህወሓት ሱዳን ያሰፈረው ጦሩ እስከ አፍንጫው አስታጥቆ ለጦርነት በተጠንቀቅ ሸረሪና ላይ ያሰፈረው ወልቃይትን ለመቆጣጠር መሆኑ ሲገለጽ ነበር። ወልቃይትን ወደ አማራ ክልል ጠቅልለው የሚያስተዳድሩት እነ ኮሎኔል ደመቀ ዘውዱ የተከዜ ዘብን አደራጅተው እየጠበቁ ነው። የህወሓት ማዕከላዊ ኮሚቴ ትላንት አመሻሹን ባወጣው መግለጫ የፕሪቶሪያው የግጭት ማቆም ስምምነት አደጋ ላይ የወደቀው አደራዳሪ አካላትና ዓለም አቀፍ ማህበረሰብ በፌዴራል መንግስቱ ላይ ግፊት ባለማድረጋቸው የተነሳ ነው በማለት የወቀሰ ሲሆን በከፍተኛ ሁኔታ ዝግጅት ለተደረገበት ጦርነት ስኬት ይረዳል በሚል እና ከቀጣይ አመፅ እንዲቆጠብ የፓርቲው ማዕከላዊ ኮሚቴ የትግራይ የጸጥታ አባላት የኑሮ ሁኔታ ለማሻሻል የሚደረጉ እንቅስቃሴዎች እንዲፋጠኑና የጥቅማ ጥቅም ጥያቄዎች እንዲሟሉ ውሳኔ ማሳለፉን አስታውቋል። በክልሉ መልካም አስተዳደር መስክ የሚታየው ሙስና እጅግ የከፋ ደረጃ ላይ ደርሷል ያለው የህወሓት ማዕከላዊ ኮሚቴ ችግሩ በተደራጀ የጅምላ ንቅናቄ እንዲፈታ ስምምነት ላይ መድረሱን ገልጿል። በቀጣይ መረጃ ኢሳያስ ፈነደቁ፣ ጀነራሉ እንዳሉት ሊያደርጉ ነው። ከሻቢያ ጋር አፍንጫ ሲነካ አይን ያለቅሳል ጨዋታ የጀመሩት የሱዳን ጦር መሪ ጀነራል አልቡርሃን በኢትዮጵያ ላይ ጦርነት ሊከፍቱ መሆኑን አልጀዚራ አጋልጧል። በሌላ በኩል ደግሞ ኢሳያስ እንዳሉት ሊያደርጉ ከጫፍ ደርሷል የተባለ ሲሆን ከሱዳን የተሰማው መረጃ ደግሞ በአዲያሎ ቤተ መንግስት ትልቅ የምስራች ሆኗል የተባለው የሱዳን የውስጥ ምንጮችን በመጥቀስ አልጀዚራ እንደዘገበው በኢትዮጵያ ግዛት ቤንሻንጉል ክልል የሱዳን ፈጥኖ ደራሽ ቡድን ማሰልጠኛ በመገንባቱ የሱዳን መንግስት በዚህ ካምፕ ላይ ጥቃት ለመፈጸም አቅዷል። 10 ሺህ ያህል ተዋጊ እንደያዘ የተገለጸውና በኢትዮጵያ ግዛት ይገኛል የተባለው የአርኤስኤፍ ካምፕ በሱዳን ግዛት ድንበር አቅራቢያ እንደሚገኝ የተገለጸ ሲሆን በወታደራዊ ማሰልጠኛ ጣቢያ ውስጥ የውጭ ሀገር ቅጥረኛ ወታደሮች ጭምር እንዳሉበት የሱዳን መንግስት ዋቢ በማድረግ አልጀዚራ ዘግቧል። የአልቡርሃን መንግስት ከወራት በፊት ባወጣው በተባበሩት አረብ ኤሚሬቶች በኩል ክፍያ
ተፈጽሞላቸው ለተቀናቃኙ አርኤስኤፍ ለመዋጋት የተመለመሉ የኮሎምቢያና የኩባ የቀድሞ ሰራዊት አባላት የነበሩ ቅጥር ወታደሮች በአዲስ አበባ በኩል አድርገው ወደ ሱዳን እየገቡ ነው ሲል መክሰሱ የሚታወስ ነው። 3 ዓመታትን ያስቆጠረው የሱዳን የእርስ በርስ ጦርነት ከሁለት ዋነኛ ተፋላሚ ወገኖች በተጨማሪ በርካታ የውጭ ኃይሎች እጃቸውን ያስገቡበት መሆኑ የሚነገር ሲሆን የበርካታ ሀገራት ቅጥር ሰራዊቶችም ተሳታፊ መሆናቸው በተለያዩ ዓለም አቀፍ ሚዲያዎች ጭምር ሲነገር ነበር። ከ10 ሺህ በላይ ታጣቂዎች መያዙ በተገለጸው ካምፕ ውስጥ የኢትዮጵያ ጀኔራሎች ከሌሎች የውጭ ሀገር መኮንኖች ጋር በመሆን እያስተባበሩ እንደሆነ የሚገልጸው ይኸው የአልጀዚራ ዘገባ ተዋጊ መኮንኖች፣ መድፎችና ሌሎች ወታደራዊ ቁሳቁሶች በኬንያ ሞምባሳና በሶማሊላንድ በርበራ ወደቦች በኩል ተጓጉዘው እዚሁ አርኤስኤፍ ካምፕ እየደረሱላቸው መሆኑን ተመላክቷል። በዚህ መልክ ለአርኤስኤፍ ከደረሱት መሳሪያዎች መካከል ድሮኖችን በቋሚነትና በብዛት እየተጠቀመባቸው መሆኑን የሚገልጸው የሱዳን መንግስት አርኤስኤፍ ከኢትዮጵያ መንግስት ጋር የጸጥታ መረጃዎችን እንደሚለዋወጥም አመልክቷል። የደቡብ ሱዳን የሱዳን ፒፕል ሊበሬሽን ሙቭመንት አንጃም በዚህ ረገድ ተባባሪ የሆነ መገኘቱ በመዘርዘር የሱዳን መንግስት በካምፑ ላይ ጥቃት ለመሰንዘር ማቀዱን ነው አልጀዚራ የዘገበው። ይህ የአልቡርሃን ውሳኔ ታዲያ ለአስመራ መንግስት ትልቅ ደስታን የፈጠረ ሆኗል እየተባለ ባለበት ወቅት ነው አሰብን በተመለከተ አዲስ መረጃ የወጣው። ኢሳያስ እንዳሉት አደረጉ የሚሉ የመረጃ ምንጮች ወደቡን በተመለከተ የተፈራው ሊሆን ነው እያሉ ናቸው። አሰብ ላይ የሌላ ሀገር ጦር እንዲሰፍር ተስማምተው ሪያድ የሚገኙት ፕሬዚዳንት ኢሳያስ አፈወርቂ ሳውዲ ጓዟን ጠቅላ ወደ ቀይ ባህር በተለይም ደግሞ ወደ አሰብ እንድትመጣ ጋብዟን የተባለው ሞቅ ያለ ነበር በተባለለት የኢሳያስና የሳውዲው ልዑል ውይይት በቀይ ባህርና አባይ ውሃ ላይ የተኮረ ነበር የሚሉት መረጃ ምንጮች የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ሳውዲ አረቢያ አሰብን በቅርቡ በ90 ዓመት ውል ከጅቡቲ እንደተከራየችው የታጁራ ወደብ ወስዳ እንድትገላገላቸው ጠይቀዋል የተባለው። የሆነ ሆኖ ኢትዮጵያ የቀይ ባህርና የአፍሪካ ቀንድ ቀጠናን ሰላምና ጸጥታን ለማስጠበቅ ከሀያሉ ጋር እየመከረችና በጋራ እየሰራች የምትገኘው ኢትዮጵያ ለጀኔራል አልቡርሃን ድንፋታም ሆነ የኢሳያስ አፈወርቂ እኔ ከሞትኩ ሰርዶ ይብቀል የሚል የጅል ጨዋታ በዚህ ሁኔታ አስፈላጊውን እርምጃ ለመውሰድ በሚያስችላት የዲፕሎማሲ ወታደራዊና የደህንነት ዝግጁነት ላይ መሆኗ ይታወቃል። በመጨረሻም የነዳጅ ዋጋ ማሻሻያውን ተከትሎ የትራንስፖርት ዋጋ ጭማሪ ማድረግ እንደማይቻል ተገለጸ። ታህሳስ 1 ቀን 2018 ዓ.ም የተደረገው የነዳጅ ዋጋ ማሻሻያን ተከትሎ በገዛ ፍቃድ የትራንስፖርት ዋጋ መጨመር እንደማይቻል የአዲስ አበባ ትራንስፖርት አስታውቋል። አንዳንድ አካባቢዎች ላይ በራስ ፈቃድ የዋጋ ማሻሻያ ሲደረግ እንደነበረ የሚናገሩት የቢሮ ኦፕሬሽን ዘርፍ ምክትል ቢሮ ኃላፊ አቶ ዳኛቸው ሽፈራው በቢሮ በኩል ከጠዋቱ 12 ሰዓት እስከ ምሽት 4 ሰዓት ድረስ ጥብቅ ቁጥጥር እየተደረገ መሆኑን ተናግረዋል። ጭማሪ በሚያደርጉት ላይ ከመስመር እስከ ማስወጣት የሚደርስ እርምጃ እንደሚወሰድ የሚናገሩት አቶ ዳኛቸው በምሽት የትራንስፖርት አገልግሎት ላይ ዋጋ የሚጨምሩ አሽከርካሪዎች ቅጣታቸው ለየት ያለ መሆኑና እስከ 5000 ብር በጭማሪው ብቻ እንደሚያስቀጣም ጠቁመዋል። የነዳጅ ዋጋ ጭማሪው ተከትሎ በታሪፍ ላይ የሚደረግ ማሻሻያ ካለ ቢሮው ከትራንስፖርትና ሎጂስቲክ ጋር በመሆን ጥናት እያደረገ እንደሚገኝ ኃላፊ ተናግረዋል። በማንኛውም ቦታና በየትኛውም ጊዜ ከተቀመጠው ሕጋዊ ታሪፍ በላይ ባለመክፈል ህብረተሰቡም መብቱን እንዲያስከብር የተናገሩት አቶ ዳኛቸው የተሽከርካሪዎች የሰሌዳ ቁጥር፣ ሰዓትና ቦታ በመግለጽ በቢሮው ነፃ የስልክ ጥሪ መስመር በ9417 ጥቆማ እንዲያቀርቡ ጠይቀዋል። የትራንስፖርት ቢሮ በከተማዋ የህዝብ ትራንስፖርት አገልግሎት የሚሰጡ አካላት ያለምንም ታሪፍ ጭማሪ በመደበኛው ታሪፍ መሰረት እስከ ምሽት 4 ሰዓት ድረስ የትራንስፖርት አገልግሎት እንዲሰጡ አሳስበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።